አንተ እንግዲህ ይቻላል ተምሳሌት ነህ እንግዲህ ሌላ ምን እልሃለሁ ይቻላል እንደሚቻል አንተ ነህ ያሳየን እንግዲህ ይሄን በማድረግ ህይወትን ታድጋሃል እንግዲህ ልጆችህም ባለቤትም ደስተኛ ናቸው እናት ደውሎ መርቀውኛል በህይወት እያለው እንኳን የልጄን ጤና ተመልሶ አየ ብሎኛል ለኔ ትልቅ ብሌሲንግ ነው አንተ ነህ ከተገኘ ዛሬ ሊያሳርፈኝ ነው መሰለኝ አንተ ነህ ማታቁት እንደዚህ ነበረው ጡንቻችሁን ቢያሳዩት ደስተኛ አንተ ነህ አሁን እንደዚህ ነው እንዴት ነህ ማን ስላንተ እኮ ያወራዋቸው ነው አንተ ነህ እንደዚህ ነበረ አሁን ይሄን ደበቀውና እንደዚህ ሆነ ያልኳቸው ነው ደህና ነው ወይ እግዚአብሔር ይመስገን አረ ዛሬማ በበጎ ነው የመጣሁት yes ምን ተገኘ የሚገርምህ ከ12 ነው ከ11 ዓመት በኋላ የዝቋላ እንዳገት ወጣሁኝና በጣም ተደስቻለሁ የሚገርምህ መስል ነው መስል አየ አቅቶኝ ይታያል መስል because ይሄንን የቀየርከው አይደል በኋላ ትነግራቸዋለህ ጊዜው ሰድና ታስተምራቸዋለህ ስለ ስኳር ካንተ በላይ የሚያወራ ሰው የለምና ባለማወቅ ጡንቻ አለቀ አይደል በመጀመሪያ ይሄ ተገነባ ቀን እንኳን እኔ ይሄ አልታየኝም በስኳር ይዟል የስኳር መድኃኒት ጀምር ብያስ ጀመርኩ እሱን እየወሰድክ አይንህን አጣትና ትክክለም ለምን እንደመጣ አቃሉ ለማስተማር ነው የምትመጣው ጊዜ say something እሺ ዶክተር አይ እኔ ግርም ያለኝ የሚገርምህ የዛሬ 12 ዓመት ነበር የዝቋላ እንዳገት ወጣሁትና የዛን ጊዜ ትንሽ አቁም ነበርኝና ወጣትነት ነበር ለሁለት ሰዓት ተኩል ለሶስት ሰዓት ነው ዳገቱ የሚወጣው እና ከዛ በኋላ ያው ድካም አለ ፍርሃት አለ እጄ ቢርበኝስ ያለው ወይ የሚለው ነገር እያስቀረኝ ለ12 ዓመት የዝቋላን አቦ ዳገት ሳልወጣው ቀረውና አሁን በታየኝ አላውቅም ሞራሌን መጣ የሚገርምህ ሁለት ትርጎ ግሪክ ወገት የተቀቀለ ድንች አዘጋጀው ቁርስ ከበላሁ በኋላ 5 ሰዓት አካባቢ እዛ ደረስኩኝ በመኪና ዳገቱን በቃ በጣም ደስ እያለኝ ወጣሁ የሚገርምህ ወደ 10 ኪሎ የሚሆን ሻንጣ ተሸክሜያለሁ ልብስ ምናምን ነገር እዛ የሚሰራቱ እቃዎች ይዤ ነበረ እሱን በጀርባዬ ተሸክሜ ወጣሁኝ አንድ ግማሽ ላይ የምትሳለምባት ቦታ አለች እዛ ተሳለምኩኝ አንድ እርጎና ሁለት ድንች በላሁ ታላፍ ወጣሁ የሚገርምህ ለ2 ሰዓት ተኩል ታላፍ እና በቃ ከሃይማኖቴም ስላገኘኝ እግዚአብሔር ይባርክህ እነዚህ ነው የምነግርህ በቃ ተደስቼ ነው የወጣሁት ከሌሎቹ ይልቅ ጉልበት ኖሮኝ ወጣሁኝና በጣም ለራሴ ገርሞኝ እንግዲህ ብርድ ዳገት ላይ ስትወጣ ተራራ ላይ ስትወጣ ብርዶች አሉ ብርዱን ሁሉ መቋቋም እንዲችል አድርጌ ውጭ ነው ያደርኩትና ሜዳ ላይ ብርዱን ተቋቁሜ ያደርኩ ለሊት 9 ሰዓት ያው ጸበል መጠመቅ ስለነበረብኝ 9 ሰዓት ወርጄ እንደገና ቁልቁለት ነው ወርጄ ጸበል ተጠምቄ ተመለስኩኝ ለጠዋቱ 12 ሰዓት ብርዱን ተቋቁሜ ቆምኩኝና ለራሴ ግራ እስኪገባኝ ድረስ ማለት ነው እና ከሃይማኖቴም ጭምር አገናኘኝና እግዚአብሔር ይባርክህ በቃ እነግርሃለሁ ብዬ መቼ ነው ላይ የሚገባው ብዬ እና እጅግ በጣም ተደስቻለሁ ስለ እውነት ነው ምናምን ያው ስኳሩ ጠፍቶ ጭራሽ ሌላ ታሪክ ሆነና እግዚአብሔር ይመስገን ያለ መድኃኒት ወጥቼ በነገታው ደግሞ አንድ እርጎና ሁለት ድንች አደረኩና ሴሪሷን በልቼ ደግሞ አረድኩኝ ከዚህ በላይ ምን አለ እነግርሃለሁ ብዬ በቃ በጣም ተደስቻለሁ እውነቴን ነው ምናምን ያው ምልህም ነገር የለኝም
ራሱ ዳንተ አሁን የእግር ኤክሰርሳይዝ በምሰራበት ነገሮች ነው አመጋገቤን አስተካክዬ ስኳቶች የእግር ስራዎች በምሰራበት እንግዲህ ለውጥ የመጣውና ድሮ ከቤቴ ስራ ቦታ የሚደክመኝ ነበር። አሁን ወደ ሰዓት ዳገት መውጣት ማለት ለእኔ ትንግርት እና ለውጥ እጅግ በጣም ገርሞኛል። እግዚአብሔር ይባርክ ዶክተር። ያው እኔም መረዳለሁ ግን ሃይማኖት የማገናኝ ከዚህ በኋላ አንቀርም እንግዲህ በል እንግዲህ እኔ ያውቃለሁ ሌሎቹ አያውቁምና ተስፋው ናቸው። እስቲ ትንሽ ብቻ እንደሚቻል ቢኮዝ ቅድምም ብያለሁ ሰውነትህ እንደዚህ ነው የነበረው። በተቃራኒው ጡንቻ የሚባል ነገር አልነበረህም። ያ ነው የስኳር በሽታ። ዛሬ እኮ አንዱ አስደሰተን ከዩኤስኤ ልኮልን ዛሬ ሰርፕራይዝ አድርጎን ነው እንግዲህ ይሄ ጡንቻ መሆኑ ነው፣ ስጋ ነው፣ ይሄ ፋት ነው። ያደረከው ነገር ቢሆን ያን አክልም የተለየ ነገር አላረኩልህም። አንድ ቀን ወይ ሁለት ቀን ባውራህ ነው ቤዚክ ነገር አስጨበጥኩ። በአካል እንኳን ሳንገናኝ ፕሪንሲፕሉ ገባ፣ ዲሲፕሊን እንደሆንክ ይሄኛውን ኪክ አደረክ፣ ይሄን አቀለጥከው። at the same time ይሄን ማቅለጥ ብቻ ሳይሆን ደግሞ ይሄንን ገነባህና ዛሬ እንግዲህ የዝቋላን ተራራ ወጣሁ ነው እያልከኝ ያለው። እውነት ለመናገር አላቅም ስለ ዝቋላ ተራራ 2 ሰዓት እንግዲህ ተኩል የሚወጣ ዳገት ተራራ ማለት በጣም ከባድ ነው። ሪኮምፕ ማለት ይሄ ነው። ሪኮምፕ ሁልጊዜ ማውራው እኮ አንዳንዴ እንግዲህ በዚህ ልክ መግለጽም ስለሚከብድ ነው። ሪኮምፕ ነው። ሁላችሁም እዚህ ተገናኘ ነው ወይም ፕሮግራም ታዩ ሰዎች ባለማወቅ ስትገነቡ ይኖራችሁት በሽታችሁን ነው። ቦርጭ አይደለም። እኔ ቦርጭ ብዬ እንደው ማቅለል አልፈልግም። ይሄ ገዳይ ፋት ነው። አንተነህን በልጅነቱ ታናሼ ነው አንተነህ አንድ አይኑን ያሳጣው ይሄኛው ፋት ነው። yes እሱም ያለኝ ይሄ ነው። ስለ አንድ አይኔ አላስብም ማለት ቢኮዝ ያኛውም እየጠፋ ነበረ። አይዲሊት ነው ያለው። ጀስት ማድረግ የሚገባኝን አድርጌ አይኔን ታድጌያለሁ፣ ኩላሊቴን ታድጌያለሁ፣ ልቤን ህይወቴን ታድጌያለሁ ነው ከዚህ በፊት መረንና ካንታይስ ሞስት እንደው አዳዲስ ሰዎች ስለሚኖሩ ያው ዶክተር ምንም የምለው ነገር የለም። አንዱ ተጋጥሟልና የነበረብኝ ችግር እና የፕሬሸር ችግር ነበረ። ዶክተርን አገኘው። እግዚአብሔር ይመራል። አንዳንድ ጊዜ መራኝ። አገኘሁት ዶክተርን። እንዳልኩት በዶክተር ምንም የሰጠሁት ክፍያ የለም። ያው ወንድምነት ረዳኝ። 17 ዓመት አካባቢ ያው መድኃኒት ተጠቀም ነበረ፣ የስኳር መድኃኒት። ያንን እየተጠቀምኩ ነው። መድኃኒቱ ማዳን ስላልቻለ አንድ አይኔ እንዳጣ ያደረገኝ። አንድ አይኔን አሳጥቶኝ ያው የተለያዩ እንትኖች ነበሩ፣ ሌሎች ነበሩኝ። ሁለተኛ አይኔ ላይ እየሄደ ነበረ ነገር የሕክምና ጉዳይ እየተከታተልኩኝ አይኔ በሙሉ ተበላሸ፣ ጠፋ። እግዚአብሔር እሱ ሲያገናኘን ለምክንያት ነው። ይሄኛው ይስረፋለ፣ ይሄኛውን የሚያተርፍልኝ በሱ መንገድ ነው፣ በዶክተር መንገድ ሆነና ጉዳቱን ስላወቅኩትና የስኳር መጠን ስላልተስተካከለ መቁረጥ ነበረብኝ። ወይ አማራጭ አለ። አማራጩ ምንድነው? መርፌ እየተወጉ ሌላኛውን አይን ማዳት፣ ለዛ ደግሞ ዲሲፕሊን ሆነው ዶክተር እየሰሙ እየተከታተልኩኝ ወደ አንድ አይን ማድረግ ነበረኝ። አማራጭን ወሰድኩ። ሙሉ ለሙሉ ነው የነበረ ነገር በሙሉ አቋርጬ ወደ ዶክተር ገባሁ። ከ86 ኪሎ ቦርጭ ከነበረው ፊቴ አንገቴ ስር ከነበረው ከተነሳ ለውጡ ኮምፕሊትሊ የሚገርም ልነግራቸው አልችልም። እኔ ያው ዛሬ በመስበክ ወይም ዶክተርን ለማለት አይደለም፣ ያገኘሁትን ነው የምናገረው። ያገኘሁትን እና የሚገርማችሁ በትንሽ ቀን ነው መድኃኒት ያቋረጥኩት። አሁን ኢንሱሊን ነበር የምወስደው፣ ጠዋት 40 ነበር የምወስደው፣ ማታ 28 ከ30 ነበር የምወስደው። ያለ ቁርስ አልወጣም፣ ያለ መድኃኒት አልወጣም። ሄድ ይደክመኝ ነበር። የአንድ አይኔ መጣው፣ ስራ አቋረጥኩ። ይሄ ሁሉ ተደራርቦ ሲመጣ
የደረሰበት ነው ለማቆም የሚታገለውና እግዚአብሔር ይመስገን እሱ ይቀበሉኛል አከለ አሁን ለውጡ ላይ በጣም የሚገርም ግን ዳገቱን ወርጄ የነገጠው አሙስለት ስትራፖ እንኳን አልያዘኝም። ሰው ሁሉ በቃ ከቤት ምናምን ስለኝ እንዴት ይዘኛል በቃ ስትራፖ እንዴት ይዘኛል ያልኩት እንግዲህ ለሁለት ቀን እንደገና ከስራ ቀርቶ የሚተኛ በጣም ባላንተ አራወጥቶ ተመልሶ ስትራፖ ይዞት ለሁለት ቀን ለሶስት ቀን ከስራ ነገር የለም። ይህ ማንም ነው መናገር የሚችለው። ነገር አሙስለት ጠዋት 2 ሰዓት ላይ ስራ ቦታ ነበር። ይሄ የሆነልኝ ነገር ነው። ምክንያቱም አሁን ላይ የሚገርማችሁ መንገድ ላይ እንትን በፊት ስኳር ያለበት የሚመስለው ሰው ሁሉ ዶክተር ላይ ዩቱብ ላይ የሰራን ምክንያቱ ምን አይነት ተአምር ነው? እንደዚህ ነበርክ በቃ እንዴት ራሴን አውጥቼ ሰዎችን እንዳስተማርኩ ራሴን ደግሞ ከዛ ነገር ላይ እንዳላቀፉ የሚያውቁ ልጆች አሁን ድረስ እየተደረጉ አሁን እግዚአብሔር ይመስገን በደስታ ግን ልፋት አለው ጥፋት አለው። ሰው ሲበላና ሲጠጣ እዛ ጋር ሲጮህ ራስን ቆጥቦ እንደ መትረፍ ይሄ ራሱን የቻለ መስመር አለ። አዎ አንድ ጉርሻና ሁለት ጉርሻ ዋጋ እንደሚያስከፍል በደንብ እንደገነዘብኩት ሁለት ጉርሻ ጎርሼ መጥቼ ስለቃው እንዴት ሹት እንደሚያደርግ አለ። ስለዚህ ከዛች ስህተት ላለ አይኔን አጥቼ እንደገና ሁለተኛውን አይኔን ለማጣት የሚደረደር ከሆነ ለምን እኖራለሁ? ለማለት እኖራለሁ? እኔ መጀመሪያ እኔ ስኖር ነው እና ቤተሰቦቼ ሊኖሩ የሚችሉ ያንን ተገነዘብኩ። ያው ዛሬ ድረስ እኔ አፌ ውስጥ እንጀራ ገብቶ አያውቅም። አልፎ አልፎ ከፕሮቲን ከኳሊቲ በኋላ የተሻለ ነገር ካገኘው በኋላ ዳቦ ቀማምሳለሁ። ግን ይህን ያህል የሚመጣው ነገር የለም። ለምን በደንብ አሁን ላይ ዶክተር እንዳለው ጡንቻዬ ብዙ ነገር መቀበል ይችላል፣ ማስተናገድ ይችላል። ብዙ ነገር የተፈቀደልኝ ነገር አለ። ፈቅዶልኝ እንኳን እፈራዋለሁ የሚገርማችሁ። ምክንያቱም ያችን ደግሞ ወጋቱን አይኔን የሚገረው ፌል ተመልሳ የምትወጋኝ ይመስላል። ስለዚህ ሁለተኛ ወደዛ በቃ የተከለከለ ነገር አለ አይደል? የተገደበ ነገር ወደዛ አለም ይገጥ በእጃችን አፋችን ውስጥ መርዝ ከተን ሰውነታችንን ከምናበላሸው ብንተውስ። ሁለተኛ ደግሞ ዛሬ አንድ ነገር አንድ ጉርሻ ቀምሰን ነገ ምን እንደግማታለን። ያችን እሷ ናት እያታለለችን ያለች እና ከዛች ብንርቅ እና እኔን ያየ ማለት እኔን ያየ ከኔ አብልጥ የሆነ ሰው ከጎረቤቱ ነው የሚማረው እና እኔን ያየ እኛ በነፃነት ወጥተን ድነናል ብለን እየተናገርን ነው። ከኛ ምናትማሩ ዛሬ ትንሽ ቀምሼ ነገር ትንሽ ቀምሼ ከምትውና ሰውነታችን ረዥም ጊዜ ነው ስኳር የሚያበላሸው እና እኔ 17 ዓመት ሆኖ ነበረ። 17 ዓመት ላይ ነው ያበላሽ የዛ ሁሉ ርዝመት እንትን እኔን ምንም አይመስለኝም ነበረ። ስለዚህ ይህችን ነገር ማለት ራሳቸውን የምትገዙበት ራስን መግዛት ማለት ነው። ሌላ ነገር የለውም። ራስን ገዝቶ ለራሱና መጀመሪያ ለራሱ ነው ማንም የሚኖረው። ከዛ ነው ለቤተሰቡና ለልጆቹ ይችላል። ራሱን ንጹህ አይደል? ደስታው ደስታ አይደለም፣ ጤናው ጤና አይደለም። የፈለግኩ አለው አሁን ለመድኃኒት ዛሬ አሁን ጠዋት ተስባለሁ። አሁን ላይ ነው ከመሰል ቀመስኩት። ምንም ለእኔ ጉዳይ አይደለም ማለት ነው። በፊት ግን ሰውነቴ እንዴት እንደሚንቀጠቀጥ እኔ ያውቀው መቆም እስከሚያቅተኝ ይንቀጠቀጣል፣ ይወርዳል። ከዛ በኋላ በስኳር ነው የማውቀው መሬዳ እዛ ውስጥ ለምን እገባለሁ? ዛሬ እንደዚህ በነፃነት ሊኖር እየቻለ እንደ ዶክተር ማማር እያለ ደስ ብሎት እየሳቀ መዋል ረዥም ጊዜ ረዥም ሰዓቱ ለእኛ ሰውቶ እያስተማረ የማይደክመው አይመስለን። ግን የሚጠቀማቸው ምግቦች ነው ጉልበት ሰጥቶት ከዛ ጋር ተጨምሮ
ደስ ብሎት የሚያስተናግደን እንጂ ከሰው ጋር እንደው ከብት ማገድ ይሻላል። እኔ ስለሆነ የምናገረው ከብት ማገድ ይሻላል። ከብትን ተመለስ ብለው ይመለሳል። እኛን ያስቸገሩ የምናስበው ሰዎች ነው። እግዚአብሔር ፍቃድ ለራሳችን ብንገዛ ለራሳችን ሲል ለልጆቻችን ሲል ነው። ረዥም ጊዜ ወሰድኩ ዶክተር። እኔ ግን በጣም ደስ ብሎኝ ነው እንኳን አንዳንድ ስወጣው እንግዲህ ከሌሎችም ተረዳ በጣም ትልቅ ዳገት ነው። ያለማቋረጥ ዳገት የምትወጣበት ነው። ምን ልበልህ እንግዲህ ደስ ብሎኛል በጣም አንተ እንግዲህ ይቻላል ተምሳሌት ነህ። እንግዲህ ሌላ ምን እልሃለሁ? ይቻላል እንደሚቻል አንተ ነህ ያሳየህን። እንግዲህ ይሄን በማድረግ ህይወትን ታድገሃል። እንግዲህ ልጆችህም ባለቤትም ደስተኛ ናቸው። እናት ደውሎ መርቀውኛል። በህይወት እያለው እንኳን የልጄን ጤና ተመልሶ አየህ ብሎኛል። ለኔ ትልቅ ብሌሲንግ ነው። ሌላው እንደ 257 ሰዎች 10 ሰዎች ብቻ ናቸው አንተነን ፎሎ ያደረጋችሁትና ግድ የላችሁም። አንተነህ በትክክል የኖሮን ላይፍ ሼር ከማድረግ እናንተን ከማገዝ ወደ ኋላ አይልም። 255 ሰዎች 10 ሰው ብቻ ነው ፎሎ ያደረገው። ፎሎ አድርጉት። በጣም ያስተምራችኋልና ይሄንን አድርጉ። አንተዬ ስላየው ደስ ብሎኛል። አየህ እንደሚቻል አሳየህ። መስል ህልዝ ነው። መስል ከሌለ ተቃራኒው ሁለት ነገር ነው ያለው። እንግዲህ ምግብ ሁለት ነገር ነው። አንደኛው ፕሮቲን ነው። ሁለተኛው ፕሮቲን አይደለም። ፕሮቲን ያልሆነው ምግብ ወደዚህ ነው የሚመጣው። አንተ አይቀልም ቀለለኝ እኮ በቃ እንዴት እንዳቀለለልኝ እንደው በጣም የሚገርም ሰው ነው። ታንኪዩ በልልኝ። አንተም እንግዲህ አብርሃም ነው የሚባለው የኛ ክሊያንት ነው። ከሀገር ውጭ ነው ያለው። ይሄ ልኮ ዛሬ ቀናችንን በጣም ኢዚ ያደርገልን። እንገናኛለን እንደተለመደው። ታንኪዩ በጣም ሳንቲዬ። ሰላም በላቸው ቤት። Yes.